አበባን አበበ አናደርግም እንደነሱ ማለት ነው። ታስታወሳችሁ የሆነ ሰዓት ላይ ፋሽን አድርገውት እንደ ሀገሪቷ የተሸለመውን ስታዝ ካያችሁ እነ ወለተ ስላሴን ወለተ ሀና አይ ቲንክ ክርስትና ስምሽ ማን ነው? መቅደስ ክርስትና ስምሽ ማን ነው? ትዝታ የሚሉ አይነት ድራማዎች እንደዚህ አይነት ድራማዎች ብዙ ርቀት እንደማያስኬዱ ራሳቸውን ኤክስፖዝ እንደሚያደርጋቸው እኛ ተጠቀምንበት ማለት ነው። አሁን ላይ ያንን ድራማ አቁመውታል እንደማያዋጣ ስለገባቸው የራሳቸው ሰዎች ንቀዋቸው ወጡ ማለት ነው። ግን ተሸለመበት። ዘወል ሸለሟቸዋል በውሸት ዚስ ማች መጅሊሱ እንኳን ሸለመ ማለት ነው። ከሸለመው በኋላ ሲመጣ ግን ሌላ ታሪክ ነው። የራሳቸው ሰዎች በዛ ድራማ ምክንያት ጥለዋቸው እየወጡ መሆኑ ሲገባቸው ድራማው አያዋጣም እናቁመው ብለው አቁመውታል። አሁን ላይ እንደዚህ አይነት ድራማዎች እየተሰሩ ያለ ማልቃል አይ ቲንክ ብዙም ቲክቶክ ስለማልገባ ቀንሰዋል። እንደ በፊት አይደሉም። በጣም የለም ማለት ይችላል 0% ነው። ያ ግን ብዙ መስራት ይኖርብናል። ያንን ድራማዎች አሁንም እየተጠቀምን ቢያቆሙትም አስቀድመው ስለሰሩት ያንን ድራማ ኤክስፖዝ ማድረግና የራሳቸው ሰዎች ውሸታም ኡስታዞቻቸው ውሸታም እንደሆኑና እንደዚህ አይነት ድራማ እንደሚሰሩ ሌሎችን ለማማለያነት በሐሰት የራሳቸውን ሰዎች እንደሚያሰልሙ የራሳቸውን ሰዎች ላይ እንደዚህ እንደሚሰሩ በደንብ መሰራት አለበት። ማሳየት ያው አቅም ያንሰናል ትንሽ እዛ ላይ መስራት ነበረብን። በደንብ እንዳለ ጥለዋቸው እንዲወጡ ማድረግ እንችል ነበረ። በሱ ብቻ ማለት ነው። በዚህ መጠን ውሸታም መሆናቸውን በማሳየት ብቻ ጥለዋቸው እንዲወጡ ድራማቸውን በማሳየት ምክንያቱም አካውንታቸው ላይ ገብታችሁ ልጆቹ ሻዳ ያዙ የሚባሉት ላይ ስገቡ ከ3 ዓመት ከ2 ዓመት በፊት የለቀቁት ቪዲዮ የሙስሊሞች ነው አዛን ያለበት ምናምን ምናምን ከዛ የሆነ ቪዲዮ ያጠፉና ወይንም አዲስ አካውንት ከፍተው እንስለም ብለው ይመጣሉ ማለት ነው። ከዛ እዚህ ሲመጡ ይያዛሉ። ያንን ድራማቸውን ተጠቅመን ብቻ ሰዎች በግፍ ጥለዋቸው እንዲወጡ አድርገዋል። እኛን ከጮሁብን በኋላ ከአቅማችን በላይ እስኪሆን ድረስ ከአቅማችን በላይ በቃ ማስተማር ስልችት እስኪለን ድረስ ለመምህራን መበተን ደረጃ እስክንደርስ ድረስ ጥሪ እስከምናቀርብ ድረስ መምህራኖችን ልጆችን እናውሰዱልን ከአቅማችን በላይ ነው ብለን ለልጆች ለመበተን እስከምንደርስ ድረስ ጥለዋቸው እንዲወጡ አድርገናል ማለት ነው። መሬት ላይ ዱቄት አድርገናቸዋል። እዚህች ያሉት ድራማ እንደሚሰሩት አይደለም። መሬት ላይ ዱቄት አድርገናቸዋል። አሁንም እንሰራለን። እነሱ ድራማ ይሰራሉ፣ እኛ በእውነትና ለእውነት እንሰራለን። እነሱ ይተውናሉ፣ እኛ ግን ስለ እውነት ለክርስቶስ እንሰራለን። ድራማ እንሰራም። እኛ በሰው ነፍስ ላይ አንቀልድም፣ ገንዘብ አንከፍልም፣ ወይንም ደግሞ ሴትን በወንድ አታለን እንደዛ አይነት ነገሮችን አንሰራም። በዚህ ውስጥ የተወሰኑ በሁለት ማሊያ የሚጫወቱ ልጆች አሉ። ምክንያቱም የኛ ትንሽ ፕላትፎርሙ ከበድ ይላል። ማንነታቸው ማይታወቁ ይመጣሉ። ፌክ አካውንት እንትን ብለው ቤት ስለከፈቱ ብቻ ማንኛውንም ሰዎች እንዳታምኑ። በተለይም ሴቶቹን በጣም ሴቶቹ ናቸው እስልምና ላይ የሚሰሩት። የሚያመጡትም የሚመልሱትም ሴቶቹ ናቸው። በዛት ጥፋትም በዛው ልክ ይመጣል በሴቶቹ አካባቢ ላይ። ስለዚህ ማይታወቁ ሴቶች አዲስ መጥተው ቤት ስለከፈተች ማንኛውም ዘው ብላችሁ እንዳገቡ ጥንቃቄ አድርጉ። አሁን የምናውቃቸው የያዝናቸው 3 ልጆች ራሱ ስላሉ ፍቅረኛቸው ሙስሊም ናቸው። የእነሱን ባግራውንድ ዚስ ማሽ አናቅም እና ዘው ብላችሁ እንደዛ አይነት ቤቶችን አትግቡ። ለዩ። እዚህ የሚገቡ ልጆችን በተለይም እዩዋቸው፣ እንድታውቋቸውም ነው እዚህ ማስገባቸው። ምናምንበትን ብቻ ነው እንደዛ የምናደርገው። ያመንባቸውን ዝም ብለን ጥልቅ አንልም ማለት ነው። እንደዚህ አይነት ነገሮችን ጥንቃቄ አድርጉ። ሰዎቹ ለድራማ ቆርጠው የተነሱ ስለሆኑ አሁን ላይ የሚይዙት የሚለቁትን አተውታል። እንደዛ ነው። ወደ ዛሬ ቶፒካችን እንመለሳለን። ቅድሚያ ሰላም ብያለሁ። እንኳን ደህና መጣችሁ። እውነትሻ
እኔ እንኳን ሰላም ያድርሻለሁ። ቀደም ብዬ የተወደዳችሁ ከታች ያላችሁ ከላይ ያላችሁ እንደምናመሻችሁ፣ የአዲስ የተቀላቀልና ናኑሻንም ሰላም ይበሉ። አንድ ደቂቃ በላይ ካወራሽ በኋላ አድርሻለሁ ትላለሽ። ማትረቢ ቃል ቀጥል አንተ። እሺ እሺ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ በድጋሚ ሁላችሁንም ሰላም ክርስቶስ ይብዛላችሁ። ናኑሻ ሰላም ብያለሁ ሁላችሁንም። አብዱ፣ ዴባ፣ እውነት፣ እፎያችን ሁላችሁንም ሰላም ብያለሁ። የእኔ ቤት ላይ ቁጭ ብላ መጨረሻ ላይ ሰላም ትለኛለች። እንዲች ደግሞ ያው ምድል አክብር የሰጥቻት ማለት ነው። አንዳንዶቻችሁ ግን ክብር አትወዱም። ቀድመሽ ከኔ ነው መጀመሪያ ያለብኝ ሰላም ስትይ። እኔ ነኝ ቤቱ ያስገባውሻል። ክብር የሰጠውሽ እኔ ነኝ። ቤቴ ላይ ገዝቴ ላይ አስቀምጬሽ መጨረሻ ላይ ይሄ አይደረግም። ለወደፊትሽ ጥንቃቄ አድርጊ። በነገራችን ላይ ቦስ የሆነ ነገር ሲደረግ እኮ መልካም ሀሳብ ያለው ወይም ደግሞ መምህራን ይዝጉት ይባል አይደለ? መጨረሻ ላይ እሱን ከማሰብ ማክበር ላለመሸነፍ የተደረገ ጥረት ነች። እችን እናውቃታለን። አብዱል ፈተና ቤተሰቦቼ እንዴት ናችሁ? እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆያችሁ። ሰላም ናችሁ? ሁሉ ሰላም ነው። ጠፍተህ ነበር እፎይ? አለ ነው። ምንድን ነው? ቪዲዮን አይቻለሁ። ደርሶ ነው ያ እንደ አልተሰበርክም፣ ግን ስንት የተፈጠፈጥከው። ናኑ ከቻልሽ እንደውም ትፈች በእናትሽ አንዴ ቆይ፣ ከመግባታችን በፊት ባዮ ደስ ይለኛል። ለእውነት ላኪለት ፎርዋርድ አድርጌልሻለሁ። ቴሌግራም ላይ አድርግ ፋንዬ። ናኑ ልካልኝ ነው ያየሁት። አይ ቲንክ በትንሽ ደቂቃ ውስጥ ስንቴ ነው የተፈጠፈጡ? ኧረ አጣደፉኝ እኮ ሰውየው። እንደዚህ ነው። ክርስቲያኖቹ አሳዘኑኝ። እኔ ሙስሊም ሆኜ እንደዛ ያደረጉኝ፣ እናንተነት እንዴት ነበር የሚያደርጓችሁ? ሰውየው አጤራውን ማንበብ ስለሆነ እንደወጣው አይ ቲንክ ይደርባል ድምጽ። ኦኬ ቻርጅ ላይ ስለሆነ ስልኬ። ኦኬ ያው ሰውየው ቻሌንጅ የሚያደርገው ሰው አይፈልግም። የሚያውቀው ምን መሰለህ? ኦኬ ለሁለት ስናወራ ይደርባል። ሰውየው የሚያውቀው ምንድነው? እሱ ሴቶችን አስገብተው እነሱ የለመዱት ምንድነው? እሱ ዘሆድ ሴቶች ያስገቡና ከዛ ከበው ያችን ምንም አታውቅ ከሆነ በቋንቋ ምናምን ብለው መሸወድ ነው የሚያውቁት እንጂ ሀሳብ ላይ አይሞግቱም። የሆነ አረብኛ የሚያውቋት አለች። ያችን በአረብኛ ቋንቋ ይዋሿችኋል፣ ይቀጥፉባችኋል ማለት ነው። እቺ የተካኑበት ስራ ነች። ከዚህ ውጭ ሌላ ምንም የሚያውቀው ነገር የለም። ለዛ ነው ሀሳብ ላይ መሞገት ስለማይችል ከቤቱም አይወጣው። የሆነ ሴት ይከባሉ፣ ገስት ላይ ያደርጋሉ። ቋንቋ እንደማችል ካወቁ በቃ በቋንቋ ለምሳሌ ጫላ በላ የሚለው ካለ ጫላ አልበላም ብሎ የተረጉመዋል። አረብኛው ላይ አልበላም ነው የሚለው ይላል። ስለዚህ አንተ አረብኛ ማታውቅ ከሆነ እሱ ያለህን ነው የምታምነው። በዚህ ምክንያት ነው እየወጡ ጥለዋቸው ያሉት ማለት ነው። እየዋሿቸው እንደሆነ ገባቸው ሰዎች ጥለዋቸው እየወጡ ነው። አላህ ከአረብኛ ውጭ ማይሰማ የአረብ ጣዖት እንደሆነ ቀጣይ በደንብ እናሳያችኋለን። ከአረብኛ ውጭ ማይሰማ ጣዖት ነው። ሰዎቹ ደግሞ እነኚህ ውስጣቶቻቸው ለዛ ነው ለዛ ጣዖታቸው በዛ ቋንቋ ላይ የተሰፉ ናቸው። ሊዋሹለት ያንን ቋንቋ ብቻ የሚጠቀሙት እና ቃል እውነት። እሺ አንድ ያስደምጭና ለፕሮግራማችን ነው ግን ከዛ በኋላ ምን አደረገ? መሐመድ ረሱሉላህ የሚል ነገርም የለም አለ አልኩት። አወረዱት ማለት ነው። አንድ ቁጠሩ። ቀጥይ። ለማንኛውም ችግር ያነሳ ሀሳብ ኡስታዝ ገልጸዋል። ግን መጥቷል መጀመሪያ አወራን። አሁን በጣም ደስ የሚል ነገር ልንገራችሁ። በነገራችን ላይ ዛሬ ትክክል እንዳልሆነ አረጋግጫለሁ። 100% አረጋግጫለሁ። ኡስታዞች ይዋሻሉ። ቢዝነስ ነው የሚሰሩት። በቃ ምን አንተ እኮ ሙስሊም አይደለም። አይ በቃ ኡስታዞች ቢዝነስ ነው የሚሰሩት የሚባል ነገር በደንብ
ሁለት በሉ እንደዚህ ታዲያ አረ ጭንብል ነገራችን ላይ እፎይ አንድ ሚውት አርጊውና የሚገርማችሁ ቤቱ ላይክ እኔ ቤት አንገባም ብለው አስረስ የሚባል ልጅ አለ እና ላይክ እኔ ቤት እንዳይገባ እንትንም ብለውታል። ላይክ ከዛ የአጎቴ ልጅ ነው እሱ ቤት ጋብዟቸው በቃ እኔ ጋር ምናምን ብሏቸው እሱ ጋር ነው የሄድኩት። ያው እሱ ሙስሊም ነው ያውቁታል። በእኔ ምክንያት ነው የተዋወቁት። ኢቨን ከሰውኝ ያ ቤተሰብ ሲባል ተፈልጎ እሱን ያገኙታል። ከዛ በኋላ ከእሱ ጋር ነበር ሲያደርጉ የነበሩት ማለት ነው። ለምን የከሰሱ ኡስታዞች ብዙ ኦልሞስት ሁሉ ማለት ይቻላል የሙስሊም ኡስታዞችን አውቃቸዋለሁ። ትምህርት ሳይገባቸው ሲቀር ነው ቁርአን ላይ ጎበዝ የሚሆኑት፣ ሀዲስ ላይ ጎበዝ የሚሆኑት። ይህን ነገር ተናግሬ እያንዳንዱ ኡስታዝ ትምህርት አልገባ ሲለው ነው ቁርአን ላይ ሀዲስ ላይ ምናምን ጎበዝ ቢሆኑ ያው ለማህበራዊ እንትን ለመቀላቀል ሲል ማለት ነው። እና እሱን ነገር መሰረት አድርገው ኡስታዞች ተሳደበ ብለው ከሰውኝ ነበር። ዞሮ እሱ ጋር ደረሰ። አይ ቲንክ እሱ የእስልምና ዩኒቨርሲቲ እንትን ነው ኮንትራክተር ነው። በዛ ምክንያት ያው እሱ ቤት ሄጄ ሙስሊም ቤት ሄጄ ያውቃል። እፎይ ማን ነው ስሙ ይሄ ልጁ ማለት ነው። ሙስሊም ሆነ ያውቃል። ሪከርድ ለማድረግ ሙስሊም አይደለም ይላል። እንግዲህ ዋናው ኡስታዝ ማለት ነው ቤተሰቦቼን እያወቀ ኦኬ። አጎት አይደለም ያለው አይደለም ልጇ የአጎቴ ልጅ ነው። ቤቱ ይሄድ ነው ማለት ነው። የአጎቴ ልጅ ነው ልጁ ራይስ የሚባለው ማለት ነው። እና ተጠርቶ ሄዶ ይሄን ነገር ያውቃል፣ ይሄን መረጃ በደንብ ያውቃል። እሱ ቪዲዮ ሊሰራ ሙስሊም አይደለም በቃ ሙስሊም አይደለም ይላል እዛው ላይ ማለት ነው። እንግዲህ ሲዋሽ መጨረሻ ላይ ሲመረጥ አይደለም ይሄን ያለው አጎት ልጅ ሳይሆን ኡስታዙ ነው እንደዛ የሚለው። እሱ ይታዘባቸዋል። ለምን ነግሯቸዋል እንጂ እሱም ጋር እኮ የተሄደው በእስልምና በሸሪያ ምንድን ነው በእስልምና ምክር ቤት የእስልምና ጉዳዮች ምክር ቤት አለ። በዛ በኩል ነው እዛ ሄዱት። መጨረሻ ላይ እሱን አገናኟቸው። ከሰውኝ እኮ ነው እና እሱ ይታዘባቸዋል። መቼም ያው እሱም ህሊና ካለው ማለት ነው ያው ህሊና ስላለው ያውቃል። በነገራችን ላይ እኛ ቤተሰብ ትንሽ እንትን ፍሪደምም አለ ማገናዘብም ይችላል። እና እሱ ጋር እያወራን ሙስሊም አይደለም ተናግሮት መጥቶ ያውቃል፣ በደንብ ያውቃል። አንድ ቀን በነገራችን ላይ ሄጃለሁ፣ አንድ ሁለት ሶስት ቀን ሄጃለሁ። ቀጥሮኝ ተዘጋጅቼ እንደምመጣ ስላወቀ ባትሪ ጨርሶብኝ እንደዚህ ደክሞኝ ምናምን ሌላ ቀን እያለ እያቋረጥብኝ ቀጠሮ እያራዘምብኝ በመሀል ከአስረስ ጋር አልናወራ በገባንበት እኮ ነው ፊቸሪንግ የገባው። እና ሙስሊም አይደለም ቀጥ ቪዲዮ ነው። አሁን ሶስቴ ፈጥፍጦታል። እንግዲህ አሁንም አስገቡት እንደገና ማለት ነው። አይ ኡስታዝ ይቆየማ እንዴ ሙስሊም ነው ካደላ አብልፈታ አረጋ ብላ ፈራኝ። እሺ አሉ አያችሁ ዝም አለ አብዱራጂ ነው ኡስታዝ አብዱልፈታ አንተ እሺ ያ ሙስሊም ነበር ማሻአላ ሙስሊም ማሻአላ በላይ ደግሞ የሆነ ቆሸሸነት ደግሞ ይዘህ በቃ አወጣው እኮ በቃ አለቀ። አየኸው ከዛ አወጣው እኮ በቃ ማሻአላ ትለኛለህ። ኡስታዝ ተብዬው ግን አይ ሙስሊም አይ በቃ ተጋዳው። ከዚህ በኋላ ጀማ ያው ወቁሽ ጉዱን የቆሸሸ ቢዝነስ እየሰራ መሆኑን ሰምቻለሁ። እዚህ ጋር ቁም ነበር አዘ እዚህ ጋር እኮ እኔ ያገበርኩት ኡስታዝ አይ አውቃለሁ። ኡስታዝ የተናገረው ነገር ረብሽዋል። ተናዳል ማለት ነው ያዩ ማለት ነው። ምክንያቱም አለማመን ነው። እንግዲህ አስቡ ምን አይነት ታክቲክ ነው የተጠቀመበት። አስቀድሞ ኡስታዝዬ ብሎ አክብሮ ሲጠይቀው አናደዱት ሆን ብለው ማለት ነው። ሰደቡት። አስቀድመው ከሰደቡት በኋላ ልክ እሱን ኢሞሽናል ካደረጉ በኋላ እነሱ ጨዋጨዋ ሊጫወቱ ሙስሊም ነህ አይደለም ብለው ይጠይቁታል ማለት ነው። አሃ ኡስታዙ የተናገረህ ለካ አናዱሃል ማለት ነው። ሰው አይደል እንዴ ነው ማያናድደው? ተሰደብከው አንድ ሰው ማይም ምንም አጣቅ ደደብ ምናምን ብለህ ከተናገርክ በኋላ ምን እንዲሰጥ ፈለክ? ከዛ በኋላ ያ ሰው ላይ እናድር ነው እንዴ? አስቀድሞ አታክ ካደረጉት በኋላ ምን አይነት ታክቲክ ተጠቀሙ? አሃ አናዱሃል ማለት ነው። ተናደሃል። አስቀድመ ለምን ተተሳደብ? ከዛ በኋላ ይቅርታ ያለው አለ እንዴ ቪዲዮ ላይ
ምናልባት ይከርዱናል አላው አለ። ቆይ እንቀጥለዋለን። አስቀድመ የልብህን አደረስክና የልብህን ካደረስክ በኋላ ሰውየው ደግሞ ሪያክት በሚያደርግበት ሰዓት ላይ አይ ይቅርታ በቃ ምን ልሆንልህ ምን ላድርግልህ ተናዳል። ይሄን የሚጠቀመው ልጁ ለምን መሰለህ? የመጨረሻ ድደብ ስለሆነ አስቀድሞ አታክ ያደርግሃል። አታክ ካደረገህ የምታክ ከሆነ ከዛ በኋላ ዘህው ሄድከው ይጠፋብህና ምን ውስጥ ትገባለህ? ስሜት ውስጥ ትገባለህ። ሪያክሽንህ ምን ይሆናል? ከዛ በኋላ ከዛ ሰውዬ ጋር የማውራትን ፍላጎትም አይኖርህም። እዛ ሄድከውንም ሀሳብ ትተዋለህ ማለት ነው። እቺ ታክቲኩ ነች የልጁ ማለት ነው። የማታ ሴት ከሆነች ግን ውዴ፣ ማሬ፣ ፍቅሬ እያለ ያወራቸዋል። ከውስጥ የሚያወራቸው እንዳለ መረጃዎቹ ስላለን ማለት ነው። እዚህ የሚያወራቸው ደግሞ ገስት ላይ ሲያስገባ እንደዛ ነው። ምንም ማያቅ ማታ ሴት ከሆነች ቋንቋው አረብኛው እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ብሎ ይቀጥፋል። በቀላሉ እሙ ሙርተዳ ወለታ ሄዳ ነበረ። ታውቋታላችሁ ሶፊያ። አረብኛ በደንብ ስለምታውቅ እሷ ገና ሲያያት ከገስት ላይ በብሎክ ሸኛት። በሌላ አካውንት መጣችለት። በሌላ አካውንት ስትገባ ቅድም ብሎክ ስትል ገና አሁንም በብሎክ ሸኛት። ምንም አላወራችም። ምንም ሳታወራ ማለት ነው። ምክንያቱም አረብኛ ስለምታውቅ ማለት ነው። ገና ለገና ከእስልምና እሷም ጥያቄ ለመጠየቅ ገና ስለገባኝ ማለት ነው። አረብኛውን ስለሚያውቅ ሸኛት። ከዚህ በፊት ጂኤምዲ ሄደ። ጂኤምዲ ሄዶ እንዲህ ያልከው ትክክል አይደለም፣ እንዴት ነው ምናምን ሲለው አረብኛ ብሎ ሊያስተምረው ሞከረ። ጂኤምዲ ደግሞ በጣም ታዋቂ ነው፣ በጣም አዋቂም ነው። እንደዚህ ተራ ደረጃ ሳይሆን ከናቦ አይደር ጋርም በዛ ደረጃ ያለ ሰው ነው። ባይዘ ከነሱ ጋር የሚግባባ ልጅም ነው። በጣም አረብኛውንም ፐርፌክት ነው። ተራ እንትን ሳይሆን መምህራቸውም ነበረ። በቃኝ ብሎ ጥሎ የወጣ ልጅ ነው። እሱ ሄደና ቻሌንጅ ሲያደርገው ምን አደረገው? አስወረደው። የቤቱ ባለቤት ግን ስላላመነበት መልሶ አስገባው። እንዴት ታስገቡታላችሁ አለ። ከዛ ኧረ ችግር የለውም እንወያይ፣ እኔ ጥያቄ ልጠይቅህ ነው ምናምን አለው። ከዛ አረብኛው እኮ እንደዚህ ነው ምናምን ብሎ ሊፎግር ሲል ይነውሻ አረብኛ በደንብ የሚያውቅ ነው፣ እንደውም ያስተምረዋል። ይሄ ደግሞ የእኛው እዚህ ስማሽ የሚያውቅ አይደለም። ከዛ ልክ አረብኛ ላይ ሲይዘው አንተ እንደውም ሁለተኛ እዚህ ቤት መግባት የለብህም ምናምን ብሎ ከዛ ቤት ሸኘው ማለት ነው። በሌላ ጊዜ ሄደለት ራሱ ቤት መጣና ቅድም ለክርስቲያኗ ልጅ አስረዳሃት እንዴት ነው እሱ ለእኔ እንደገና ደግመህ አስረዳኝ እስቲ፣ ምክንያቱም አልገባኝም አለው። የተሳሳተ አረዳድ ሲያስረዳ ሰምቶት ማለት ነው። አረብኛው ምናምን ብሎ ሲዋሻ ሰማና ለክርስቲያኗ ልጅ የተናገርከው ነገርን ለእኔ አስረዳኝ እስቲ አለው። ሰምተኸዋል አለው። አልገባኝም አለው። ሂድና ቪዲዮን ፈልግና አዳምጥ አለው። አይ ብታስረዳኝ ምን አለ፣ ለእኔ ግልጽ ስላልሆነልኝ ነው ያልከው ነገር የትኛውም ሊቅ የሙስሊም ሊቅ አንተ እንዳልከው ብሎ አያውቅም፣ በታሪክ ውስጥ የለም። እስቲ አስረዳኝ ድገምና ወይንም አንተ እንዳልከው ያለ አምጣ ሲባል ሁለተኛ እዚህ ቤት ምናምን ብሎ በብሎክ ሸኘው ማለት ነው። ምንም እኮ አላለውም ልጁ። ሚያቅ ሰው ሲገባበት እንደዚህ ነው። አሁን አብዱል ፈተናን የሚያደረገው ምንድን ነው? እሱ ስሜታዊ ያደረገው አስቀድሞ ሰደበው፣ አስቀድሞ አንቋሸሸው። ልክ አብዱል ፈታ ሪያክት ምላሽ ወደ መስጠት ሲገባ አናዶሃል የተናገርኩህ ማለት ነው፣ አበሳጨህ አይደለ ምናምን ሞቅ ማድረግ ጀመሩ ማለት ነው። ጀማው ተሰብስቦ ይሄንን ያቃል የሚሉት እንግዲህ አብዱል ፈተና እንግዲህ ክርስቲያን ቢሆን እሺ፣ የእኛ ልጆች አይሳደቡም። ባይዜ ክርስቲያኖችን ሄደው እነሱ ጋር አርድሃለሁ፣ ፈልጣለሁ፣ ቆርጣለሁ የሚል ክርስቲያን የለም። የእነሶቹ በየቀኑ እዚህ እየመጡ አይታችኋል። በንገሌ ባገኘህ አርጄ ስጋህን በላለው ደምህን ጠጣለው እንዳሉኝ ነው በየቀኑ ማለት ነው። አብዱል ፈተናም ጎበዝ ነው፣ ከእስልምና የወጣ ልጅ ነው። ኦልሞስት ገና አልወጣም ሙሉ ለሙሉ አይ ቲንክ እስከማውቀው ድረስ ይወጣል ብዬ ግን ተስፋ አደርጋለሁኝ። እዚህ ሃይማኖት ውስጥ ይቆያል ብዬ ተስፋ አላደርግም። ነገር ግን ወጣም አልወጣም እኛ እንደ ሰው ትሪት የምናደርገው ምንድነው? እሱ አንድ የገባው ነገር አለ።
ያልተዋጡለት ነገሮች አሉ፣ እየጠየቀ ነው። ገና ለገና እየጠየቀ ስለሆነ መጠየቅ በእስልምና አይቻልም። ባይዘ አላህ ከሚጠላቸው ውስጥ አብዝቶ የሚጠይቀን ነው። ለዚህም ነው ሙሐመድ ጥያቄ ሲጠይቁት እንረጋገም ያለው። ለዚህም ነው አብዝታችሁ እንዳትጠይቁ፣ ከጠየቃችሁ ትከፍራላችሁና የተሰጣችሁን ዝም ብላችሁ መኑ ያለው። አንድ ሙስሊም መጠየቅ ከጀመረ ከእስልምና ውስጥ በቀላሉ ጥሎ ይወጣል። የሙሐመድ ተረት ተረት ይገባዋል። እና ሜቢ እውነት ታስቀጥዩ ወይንስ ይብቃል? ዩልኮል ቦስ እንዴት ይሁን? ኧረ አንዴ እስቲ እዛ ጋር ትንሽ ቀጣ ያለ ከዚህ በኋላ ታሰማን እስቲ ወይ ሙሉውን እናዳምጣውና ከዛ በኋላ ከዚህ በኋላ ያለውን አሁን ከቆምሽበት በኋላ ቀጥሎ ያለውን እስቲ አሰሚ። እሺ አይ ሙሉውን እናዳምጣውና ከዛ በኋላ እንትን እንበል ብዬ ነው። አንደኛው ማጠቃለያ ትሰጣላችሁ ወደ ትምህርታችሁ እንድንገባ በደንብ እንዲገለጽ ያደረጉት ማኑስክሪፕቶቹ ላይ ገባን ባይበል ፈለከው ነገር በመሀል ስገባ የነበረው ለዛ ነው። አፎን በመሀል ስገባ የነበረው ለዛ ነው። እንደዚህ አይነት ሰዎችን አብዱልፈታ 1 ሰዓት 2 ሰዓት ነው ያስተናግጄ የነበረው። ከዚህ በኋላ እናስተናግዳለን። ግን እንደዚህ ሲሆን በመሀል አትግባ። እንዴ ኡስታዝ እያልኩ እያከበርኩ ተረጋጋ። እያከበርኩ ነበር ሳውራ የነበረው። እኔ ልረዳ ፈልጌ ፈልጌ ነበር ላለመጥመን ፈልጌ እስልምና ላይ እኔ ሳምን የነበረው ኢቨን ክርስቲያኖች ያንን ነገር አምጥቼ እዚህ ሆኜ ላካስተራክም ሲፈልገው ከእስልምና ለውጥ አልፈልግም ነበር። ችግር የለውም። አሪፈት አንድ ነገር ማለት የምታወራው ነገር እኮ ከእስልምና የሚያስወጣ ነገር ብዙ ነገር ተጠቅማል። ከዚህ በፊት እኮ አብዱ ፍርድ የሚሰጣል ሁላችንም የሚያውቀው እንግዲህ አላህ ነው። የእርሶንም ልብ የሚያውቀው እኔ አንድ ነገር ልንገርህ ፐርሰናሊ ማታውቀውን ነገር እርግጥ ጥሩ ነው። እኛም ሙስሊም እንድትሆን ነው የምንፈልገው እኮ ምንም እንትን የለውም። ግን ምን መሰለህ የምታደርጋቸው ነገሮች ጥሩ አይደሉም። የኒፋቅ ስራ ነው የምትሰራው። ኡስታዝ ቤተሰቦች ትልቅ ቤተሰቦች ኡስታዝ ወሂድ ብለው ኡስታዝ ወሂድ ጎበዝ ነው አዋቂ ነው ብለው ብዙ ቤተሰቦች ነግረውኝ ነበር። እሱን አናግረው የሚነገር አዋቂ አይደለም ብለህ አዋቂ አይደለም ብለህ ያከበርኩ የምናገረው እርሱን አክብሬ ይመልሱልኛል ብዬ ጥያቄዎችን ስጠይቅ ከቅድም በቃላት እየነቆሩኝ አንተ አታውቅም ማታውቀውን ነገር ብዙ ነገሮች ያላነበብከውን ነገር ይኸውልህ ቃላትን የመጠቀም ነገር ሲጠቀሙ እኔ ብቻ ይግባኝ እንጂ ችግር የለውም ምን ነገር ቢሉኝ ችግር የለውም ብዬ እየሰማሁ ነበር። አሁን ምን አለ መሰለህ ማታውቀውን ነገር አትናገር። ቃላቱ ላይ ችግር የለብኝም። እኔ ማወቅ ነው የምፈልገው፣ መረዳት ነው የምፈልገው። ለዛ አንዳንዴ እሺ ይኸውልህ ልንገርህ። እሺ ይቅርታ ልጠይቅህ ለቃላቱ ይቅርታ ልጠይቅህ። ይቅርታ አጥፍቼ አፉ በለኝ። እሺ በቃ አፉ በለኝ በቃ ይቅርታ አታውቅም። ኤኒዌይስ ስለዚህ ምንድነው የልቡን ካደረሰ በኋላ ስሜት ውስጥ ከከተተው በኋላ እንትን ካለ በኋላ ይቅርታ ልጠይቅህ ምን ላድርግ፣ እሺ አሁን ምን ልበል፣ እሺ ምናምን ነገር አስቀድሞ አለመሳደብ አይ ቲንክ ረጅም መሰለኝ ቪዲዮ ወደ መጨረሻ አካባቢ ያለችው አንተ ባይውና እንዴት እንደሚሳደብም አስወጥቶትም እዛው ፓርት ላይ ያለ ረጅም ስለሆነ ሰዓት እንትን ይበና ከቶፒካቸው ውጭ። እሺ ቀጥዩስ ልገልበጥልህ ይላል እኮ ቦስ እዚህ ጋር ማለት ያ ሰምቼዋለሁ። የመጣው ቀለም ከዛ ስም ያወጣለታል መጨረሻ ላይ የሆነ ስም ያወጣለታል ወደ መጨረሻ አካባቢ እሺ ሱረቱል አህመድ ጀበል ምዕራፍ 17 ሱረቱል አህመድ ጀበል ትንሽ እንደማቀል አብዱዬ አው ሙስሊም እንደዛ አልከኛ ወደ መጨረሻ አካባቢ ወደ መጨረሻ በቃ እሱ አካባቢስ እንትን አንቀልም እኔ መሸምደድ የሆነ እንደ ጀብድ አልቆጥረውም። ኡስታዝ ቁርአንማ በሸመደድም እኮ አልሸመደድም። ክብር ነው ብታቀበት ክብር ነው ራሱ። ሌላ ሰው ካለ ክርስቲያኖች አስገቡና እንትን እንበልና አስተማረኝ እስቲዛ ነው። አሁን ይሄ በዲን ላይ መቀለድ ነው ራሱ። ይሄ ራሱ ቀጥታ ካፊር የሚያስብል ነው። እንትን ነው ካፊር አሉኝ ምናምን ማለት ራሱ አይችልም። ልጁ ተወዛግቧል ዝም ብሎ። ይሄ ልጅ ያቀኛል፣ በደንብ ነው የሚያቀኝ። አሰስ ቤተሰቦች ጋር ድረስ ሄደዋል። አሰስ የሚባለው ማለት ነው። ቀጠል ደግሞ በማኑስክሪፕት ዙሪያ ለእነሱ እየተከራከረላቸው ነበር። አሉኝ ምናምን ማለት ራሱ አይችልም። ልጁ ተወዛግቧል ዝም ብሎ እንትን ይላል። ተወዛግቦ ነው እንትን ምናልባትም እንትንም ሊሆን ይችላል፣ ኮኮም ሊሆን ይችላል። በመቀጠል ደግሞ ኡስታዝ ቅድም እኮ በባይብል ማኑስክሪፕት ዙሪያ ለእነሱ እየተከራከረላቸው ነበር። ሙስሊም ከሆነ አንድ ሰው ገለልተኛ ነው አይደለ? ሙስሊም ነኝ ብሏል። አይ እሱ ጥያቄ ነው። አሁን የገባኝ ትንሽ
ኩኩ ሰዎች አሉ፣ ጠሾች አሉ። በዛ ላይ ደግሞ ንቅል ሰዎች እየበዙ ነው ያሉት እና አሁን ኩኩ ነው ኩኩ ስለሆነ እኔ ኩኩ መሆኑ መጀመሪያ እስኪ አስቡ። ጥያቄ ጠይቄ ንቅል ምናምን ሲለኝ ኩኩ ምንድን ነው ያልገባኝ? ኩኩ ይሁን ይሻላል ነበር ግን በቃ ታግሰህ ያጀመርካቸው ጀዛክል እና ርዕስ የሰውዬ ነው እንግዲህ አሁን አስቀድሞ አታክ አደረገው። መጨረሻም ላይ ለምንድን ነው እሱ አሁን ኩኩ ንቅል የሳተ ምናምን እያለ ያለው ለምንድን ነው? እሱ ጥቅስ አልሸመድድም ሀሳቡን ነው የምሞግተው ጥቅሱን አልሸመድድም ስላለ ምንድን ነው ያለው? ጠሽ ነህ ኩኩ ነህ። ኢማጅን በዚህ እኔ ቻሌንጅ አደርገዋለሁኝ። ጥቅስ መሸምደድ የሚፈልግ ከሆነ እስቲ ውጣና የጻፈውን አጤርራ እንትን ከማለት ከሆነ 1 ወር እንዲሸመድድ እድል ሰጥቼው እኔ በ5 ቀን ውስጥ ከሱ በላይ ሸምድጄ እመጣለታለሁ። ራሱን በዛ መጠን የሚያይ ከሆነ ማለት ነው። ለምን ጥቅስ አልሸመድድክም ብሎ ነው እንደዚህ እንትን የሚለው ማለት ነው። በነገራችን ላይ ፎይ በጣም የሚታወቁ ሀዲሳትን የጠየቀው ግልጽ የሆኑ ነገር ነው። ለምሳሌ አሁን ጥቅስ አምጣ እያለ ሲያስጨንቀው የነበረው የካፊር ሰውዬ የነበረ እስላም የሆነ ከዛ በኋላ ወደ ክርስትና የተመለሰ ለነቢዩ መሐመድ መገለጥ የሚጽፍ ያ ሰውዬ የራሱን ሀሳብ ሰጥቷቸው እሳቸው መገለጥ ነው ሲሉ መሐመድ ትክክለኛ ነቢይ አይደለም ብሎ ሲሉ ጊዜ የለም ማስረጃ አምጣ ይህ ልጅ ሊጠይቅ ነው። እኔ ጥቅሱን አላስታውስም፣ ቁጥሩን አልይዝም፣ ሀሳቡን ግን አንብቤያለሁ አለ እንደዚህ ነው ብሎ ሲያስረዳው በዛ ነው አንደኛ ጸብ የተነሳው። ሁለተኛ ደግሞ ምንድነው ያደረገው? ከዚህ በፊት ያኛው መልስ መልሶለታል አቡኪ የሚባለው አቡኪ የመለሰለት መልስና ይሄ ኡስታዝ የመለሰለት መልስ ኮንትራዲክት ያደርጋል። ሁለቱ የተለያዩ ናቸው። ሁለታችሁም አሁን ያኛው እኔ ነገርኩ ሲል አንተ የነገርከኝ እንደዚህ እሱ ደግሞ እንደዚህ ያለ ሲል ያንንም ደባብሶ ሊያልፎ ይፈልጋል። አጠቃላይ ውሸት ነበር የነገረው። ልጁ ደግሞ ወጥሮ ይዞታል። በጣም የገረመኝ ምን እንደሆነ ታውቃለህ? እሱ ጋር ከሁለት አንዳችን ስህተት ይሆናል። ስለዚህ ዝም ብለህ አዳምጠኝ። ስለዚህ እንዴት ይሄ ልጅ አዳምጣውን ከዚህ በፊት እሱ የነገረኝ ሌላ ነው፣ አንተ ምን ነገረኝ ሌላ ነው፣ ሁለቱ ተጋጩብኝ ይለዋል። ከሁለታችን አንዳችንን ተቀበል፣ የአንዳችን ስህተት ነው። ስህተት ተሳስቷል አለማለት እኮ ነው። ያኛውን ተሳስቷል ቢለው ያኛውም ደግሞ አንተ ተሳስተሃል ይለው ሆነ። ሁለቱም አብረው ነው ገስተ ያኛው ልጅ ያለኝ እፎይ ነብያችን ካሁን በፊት ጠይቄ ነበር። ነብያችን የአላህን ቃል አላህ እንደዚህ አለ እያሉ እንዴት መተርጎም ይችላሉ ወይ ካልወረደላቸው ብዬ ጠይቄ ነበር። ኢቨን ተፍሲር እንትን የሚተረጉሙ ሰዎች የአላህ ቃል ካልተገለጸላቸው እንዴት አላህ እንደዚህ ለማለት ፈልጎ ነው እንደዚህ ያለው ብለው ይተረጉማሉ ብዬ ጠይቄ ምን አለኝ ልጁ? አይ ነብያችንም እኮ ወህይ ይወርድላቸው ነበር በጅብሪል በኩል በህልማቸው ምናምን አለኝ። ይሄኛው ደግሞ ወሂድ የሚባለው ምን አለኝ? አይ ነብዩ መሐመድ ከራሳቸው እውቀት ነበር የሚናገሩት፣ ሐዲሶች የሚናገሩት ከራሳቸው እውቀት ነው፣ አላህ ሰጥቷቸዋል እውቀቱን የሚል የሚጋጭ ነገር ነው የተናገሩት። ግን እንዴት ልቀበል? ይመቸው። ኤኒዌይስ ያኛውን ላለማረም ሲሉ ከሁለታችን አንዳችን ስህተት ነው፣ ስለዚህ አንዳችንን ዝም በልና ተቀበል። ከዛ በኋላ ደግሞ ተሳዳቢ ነህ። እንግዲህ የእስልምና ዲሌማ ነው። የባቢሎን እንትን ያው ይቀጥላል። እኔ በጣም የተናደድኩት ምን መሰለህ እፎይ፣ ሁሉም ሙስሊም ሁሉም ቤተሰቦች ጀስት የነገሩኝ ይሄን ልጅ ነው ወሂድ የሚባለው ልጅ ጎበዝ ነው፣ በጣም ጎበዝ ነው። በቃ እስልምና ላይ የሆነ የዘመኑ ምንድነው ያሉኝ ብቻ የሆነ በጣም ታለንትድ አድርገው ነው የነገሩኝ። እሱ ጋር መልሶች ለጥያቄዎች መልስ አይጠፋም። እሱ ጋር በቃ መልስ አለው ነገር ነው የነገሩኝ። እንግዲህ እሱ ጋር ሄድኩኝ፣ አንድ ቀን ሄድኩኝ፣ ቀጠረኝ። በሁለተኛ ቀን ጠፋ። በሶስተኛ ቀን ደግሞ እንደገና ሲሄድ ላይክ ምንድነው ቻርጅ ነው ምናምን ብሎ ዘጋኝ። ከዛ በኋላ ግን ጥያቄዎችን ላይቭ ከፍቼ ለውይይት ሳቀርብ በሌላ አካውንት መጥቶ ይሰማል። ሰምቶ ተዘጋጅቶበት እንደ ፊቸሪንግ ገባ በዚህ እንትን ላይ ማለት ነው። እና ገብቶ አሁን እሱ እንደዚህ ካለኝ እንግዲህ ከሌላ ኡስታዝ ምን ትጠብቃለህ ከዚህ በኋላ? ውሸታቸውን እኛ ስለለመድን አብዱሻ ሪከመንድ ብናደርግ ያው ምንም እንዳትጠብቅ ነው። አይ ትንሽ ቤተሰቦቼ ትንሽ ይከብዳል። ላይክ ቶሎ ላይክ እነሱም እንዲረዱ እኮ እየጠበቅኩ ነው። ይረዳሉ። አንድ ቀን ይገባቸዋል። አይ አሁንማ እኮ በቃ ከዚህ በኋላማ ምንም ወፍ የለም።
እና አሁን እኔ ላይክ ክርስቲያኖች እንዲያወሩ የምፈልገው እንዲናገሩ ርዕስ እንዲያደርጉ የምፈልገው ከዚህ በኋላ ቁርአን የአላህ ቃል ነው ወር አይደለም ነገር ሳይሆን በቃ ቁርአን የሰይጣን ነው፣ የርኩስ መንፈስ ነው ቁርአን። በግድያ አሁን ሰይጣን ደም ይወዳል። እስልምና ላይ እረዱ ምናምን የሚል ነገር አለ ቁርአን ውስጥ። አሁን አልሸባቦች አልሲሲዎች የሚባሉት እንግዲህ ሰው የሚያርዱት ለመመሰል እስልምና እንዲስፋፋ ነው፣ ለሰይጣኑ ግብር ነው። ማንኛውም ክርስቲያን እስልምና ላይ ቁርአን ልክ አይደለም ተሰርዟል ተበርዟል እንዲህ አልፈልግም። ከሁን በኋላ በቃ ቁርአን የሰይጣን የጣዖት ነው። ምንም ድርድር አያስፈልገውም፣ ምንም ውይይት አያስፈልገውም። ስለዚህ የጣዖት መሆኑን የሰይጣን መሆኑን እሱን ነገር ላይ ማመሳከር እንጂ ቁርአን ውስጥ ያሉ ጥቅሶችን ላይ እየከፈቱ የሰይጣን ንግግር እንደሆነ መነጋገር ነው የሚያስፈልገን። ከሁን በኋላ የአላህ ቃል እንደሆነ ኦልሞስት የምናደርገው እኮ እንደዛ ነው። ግን ምንድነው መሰለህ ምን እንጠቀማለን መሰለህ? አላህ ብለን ስንል እኛ አላህ ብለን አናምንም። አላህ የሁበል ስም ነው። ሁበል ደግሞ በዓል ነው፣ የበዓል ስም ነው። በቤልፌጎር የሚመለክ የነበረ ጣዖት ነው። ያ ጣዖት ደግሞ ህፃናቶች የሚታረዱለት አካል ነበረ። በተለያየ ቦታ የተለያየ ስሞች ይሰጠው ነበረ። ያ ጣዖትን ነው አምላክ አድርጎ መሐመድ ያመጣላቸው አምላክ ብሎ የሰየማቸው እንጂ አላህ የሚባል አካል አለ ብለንም አናምንም። ቀና ግን ምንድነው እነሱ አምላክ ብለው ስለያዙት ያ አምላክ ብለው የያዙት ማንነቱን ደግሞ የሆነ እንትኖቹ ላይ እንገባና እነሱ ካስቀመጡት ፊክሽናል መጽሐፍ ላይ የማሳየት እንጂ አላህ አለ ብለን በልውና እኮ አናምንም። የለም መጽሐፉ ራሱ መሐመድ ወይውን የተቀበለው ከሰይጣን ነው። ምክንያቱም ራሱ ባመጣው መጽሐፍ ላይም ራሱ ሱራ 22:52 ላይ ማጥመሚያ ከሰይጣን እንደሚቀበል ስለሚያስቀምጥ ተፍሲራቶቹም በተመሳሳይ ያንን ስለሚሉ ቁርአኑም ያንኑ ስለሚል ከሰይጣን ማጥመሚያ ቃላትን በምላሱ ላይ የሚጥልለት እንደሆነ መልሰው እንትን ስለሚለው ፕላስም የሚዋሽ ሰው ከሆነ ዋሸም አልዋሸም ግን የማጥመሚያ ቃላትን ከሰይጣን የሚቀበል አንድ አካል ራሱን በሰይጣን ቁጥጥር ውስጥ እንዳለ የሚያምን አካል ሰይጣን እንደሚጫወትበት ራሱ የተናገረ ነብይ ነኝ ብሎ ከ3 ዓመት ያላነሰ ብቻውን ግለ ወሲብ የሚያደርግ ሰው ህፃን ልጅን እንትን የሚል ሰው ራሱን ለማጥፋት ተራራ ላይ የሚሄድ ሰው እንደ ግመል የሚያንኮራፋ መሬት ላይ ወድቆ አንተ መሬት ላይ ወንድምህ ወድቆ አረፋ ደፍቆ እያንኮራፋ ብታገኘው ሜይ ቢ ኤፒሊፕሲ ይዞት ይሆናል ምናምን ብለው ወደ ሕክምና ነው የምወስደው። በባህል ዝም ብሎ ባይደረግም ክብሪት ምናምን ይጭራሉ ማለት ነው። ይሄ እንትን ነው ብለው ግን ሪከመንድ እያስተዋወቅኳቸው አይደለም፣ አይደረግም። ኤኒዌይስ ግን እንደዛ አይነት የገጠመው ሰው መገለጥ መጣለት ብለህ ልክ አይምሮአችን ውስጥ እንትን አለ፣ ነርቮች አሉ። ያቺ ነርቭ ለማይክሮ ሰከንድ እንትን በማሰራበት ሰዓት ላይ እንደዚህ አይነት ሾኮች ሊገጥሙን ይችላሉ። ማሜ እንደዚህ አይነት ችግሮች ነበሩበት እና ሲንፈራፈር አረፋ ሲደፍቅ ወይ እየመጣለት ነው ይላሉ። ልክ ትኩስ ጥጃ እንደተወለደ ነው ወድቆ የሚንፈራፈረው ይላል መጽሐፉ። ፕላስ እንደ ግመል ያጓራል ይላል። እያለ መሬት ላይ ወድቆ ሲንፈራፈር ስታየው መገለጥ መጣለት። ከዛ ሲነቃ አላህ እንደዚህ አለኝ ይላል። ይሄ የጥልቁ መንፈስ እያናገረውና እየተጫወተበት ነበር። ብናገኘው ማሜን እጅና እግሩን አስረን ጸበል ወስደን እናድነው ነበረ። ጸበል ቦታ ወስደን እርኩስ መንፈሱን ገስጸንለት ነፃ ይወጣና የክርስቶስ ተከታይ ነበረ። በክርስቶስ ላይ የቀጠፈ የዋሸ ሐሰትን ያስተማረ የሰይጣንን ቃል እየተቀበለ ሰዎችን ወደ ጥልቁ የመራ ስለሆነ ማለት ነው። አላህ አለ ብለን አናምንም። መሐመድ ግን ነበረ። ያ የነበረው መሐመድ ግን ብዙ የተሳሳቱ አስተምሮቶችን አስተምሮ በቢሊየን የሚቆጠሩ ሰዎችን በየዓመቱ ወደ ገሃነም እንዲገቡ ተከታይ እያደረገ ነው። ያንን ነው የምናምነው። ኤርስ ዛሬ አላህ አለ ብለንም እንኳን የነሱን እንትን ስናምን ምንድነው እሱ የነሱን አስተምሮ ቻሌንጅ ለማድረግ ስናነሳ ምንድነው አንደኛ እስልምናን አምላክ ብለው የያዙት አካል ራሱ ምን አይነት ነው የሚለውን ለማሳየት ብቻ ነው። በነገራችን ላይ ለነብዩ መሐመድ የሚል ስም ያወጣለት ማን ነው? አባቱ ነው። ታውቃለህ አይደለ? አባቱ ጣዖት አምላኪ ነው። የአባቱ ስም ደግሞ አብደላ ነው። አብደላ ማለት ደግሞ ከነቢያችን በፊት በነገራችን ላይ አላህ የሚባል ቃል አይታወቅም።
አላህ የሚል ቃል እንግዲህ ኤሎሄ ያህዌ ምናምን እያሉ እንትን ለማለት ይሞክራሉ። የነቢያችን አባት ስሙ አብደላ ነው። አብደላ ማለት ምን ማለት ነው? አቢደላህ ማለት ነው። ለአላህ ለሚባል ጣዖት ተገዢ ማለት ነው። ያ አብደላ ደግሞ መሐመድ ብሎ አወጣለት። መሐመድ ማለት ደግሞ ምንድነው? አመስጋኝ እንደማለት ነው። የሚያመሰግነው ማንን ነው? ጣዖትን ነው። ሙስሊም አይደለም ስም ያወጣለት። መሐመድ የሚባል የሚል ስም ያወጣለት ሙስሊም አይደለም፣ አባቱ ነው ያወጣለት። የሁበል አምላኪ ናቸው በጊዜው የነበሩት። ሙተሊብ አያቱ በገሃነም እንዳሉ እንደገና ደግሞ እስኪሞት ድረስ እስከሞቱ ድረስ ኢብን ከሲርም ያስቀምጠዋል ተፍሲሩ ላይ። ሙተሊብ አብደላ የሙተሊብ ልጅ ነው። በስሩ ያሉት ይኸውልህ ሁሉም ሙተሊብም ጣዖት አምላኪ ነው። እንትና እናቱም ጣዖት አምላኪ ነች። አባቱ ጣዖት አምላኪ ነው። አጎቱ እስከሞተበት ድረስ ጣዖት አምላኪ ነው። ዘሆል ቤተሰቡ ሰይዳ ነው የምትባለው ማደጎ ወስዳው የመለሰችው ጣዖት አምላኪ ነበረች። ዘሆል በዙሪያው የነበሩት ጣዖት አምላኪ ናቸው። ኤኒዌይስ ወደ ዛሬ ቶፒካችን ስንመለስ ሀባሾችንና ዋቢያዎችን የሚመለከት ሁኔታ ከአላህ ዛት ጋር በተያያዘ ይሆናል ማለት ነው። የአላህ አካላቶች ውስጥ ብለው ከሚያምኑት ውስጥ አላህ እጅ አለው ብለው ያምናሉ ዋቢያዎቹ። እነኛዎቹ የሚሉትን እንሰማቸዋለን። አንድ ነገር ደግሞ ቦዲ ካለው ስፔስ ይፈልጋል፣ ፕሌስ ይፈልጋል። አላህ የሚባለው አካል እነሱ ያሉት መንፈስ አይደለም፣ እንደኛ እንደ አምላክ እሳቤ አይደለም። እንደ ዋቢያዎቹ አስተሳሰብ ፕሌስ እና ስፔስ የሚይዝ ነው። ባለፈው ገሃነም የምትሞላው ራሱ አላህ እግሩን ሲከትባት እንደሆነ አይተናል። ገሃነም ማለት ወይም ስፔስ ያላት ወይም ፕሌስ ያላት ነች አለ። ያንን ለመሙላት ደግሞ የአላህ እግር ካስፈለጋት የሆነ ፕሌስ ይፈልጋል ማለት ነው። አላህ የሆነ ቦታ ይፈልጋል፣ የሚይዘው ቦታ አለ ማለት ነው። አላህ ፍጡር ካልሆነ ፈጣሪ ከሆነ እንደነሱ እሳቤ ያ የሚይዘው ቦታ ራሱ ፍጡር መሆን የለበትም ማለት ነው። አላህን የሚይዝበት ቦታ ፍጡር መሆን የለበትም። ምክንያቱም ፊዚካል ቦዲ ስላለው አላህ ያንን ፊዚካል ቦዲውን ለምሳሌ ሰውን ሲፈጥር እንኳን እውነታ እንዴት ትከፍችልናለሽ? ፊዚካል ቦዲ እንደሆነ መጽሐፍቶቻቸው ስለሚናገሩ ግዑዝ ነገር ነው። የፈጣሪ እሳቢያቸው ራሱ ግዑዝ ነገር ያለው ግዑዝ ነገር ነው እንጂ እንደዚህ እንደኛ እግዚአብሔር መንፈስ ቅዱስ ነው በሁሉ የሞላ በሁሉ ያለ ረቂቅ እንደዛ ሳይሆን የሆነ ወርዱ እንደዚህ ቁመቱ እንደዚህ ተብሎ ሊነገርለት የሚችል ነው። ምን ይላል? ሱራ 15 ቁጥር 26 ላይ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ፈጠር ነው። ስንት ናቸው ፈጣሪዎቹ? ዊዶን ነው። አይ ለክብር ነው ምናምን ነገር ይሏቸዋል። አላህ ራሱን እያከበረ ነው እኛ ሲል እንደዛ ከሆነ ደግሞ እኔ ብሎ ሲናገር ራሱን እያዋረደ ነው ማለት ነው። ወይንስ አላህ የንግግር ክሮት እጥረት አለበት? ይረሳል። አንዳንዴ እኛ እያለ ራሱን ያወራል፣ አንዳንዴ ደግሞ እኔ እያለ ያወራል ማለት ነው። ይህንም በተመሳሳይ በሰባተኛውና በስድስተኛው ሴንቸሪ ላይ በአረብ ምድር ላይ በበሉ በአረብኛው ላይ ለክብር እኛ ይባላል የሚል ማስረጃ ሊያመጡ አይችሉም። አሁን ላይ የመጡት ግን በአረብኛ ራስን ለማክበር እንዲህ ይባላል ብለው መጽሐፍቶች ጽፈዋል። በጊዜው ግን